ሰላም ጤና ይስጥልን የሐሳብ ዴሊ ቤተሰቦቻችን በዛሬው ይዘንላችሁ እየመጣ ነው። ምድር ትኩሳቷ ጨምሯል። አውሮፓ መቋቋም ተቸግሯል። ችላ የተባለው የአየር ንብረት አሁን የህልውና ጉዳይ እየሆነ መጥቷል። በተለምዶ በአውሮፓ ሙቀት ማቀዝቀዣ መሳሪያዎች እምብዛም አልተለመዱም። የቤት አሰራራቸው በአጠቃላይ የአውሮፓን ከባድ ክረምት ቅዝቃዜ ለመቋቋም ታቅዶ የተሰራ እንጂ አውሮፓ ፍጹም ያልጠበቁት የተፈጥሮ ቅጣት አሁን አስደንግጧቸዋል። ሙቀቱ አስፓልቱን እያቀለጠም ጭምር ነው። አሜሪካኖች በግዙፍ ሞሎች እና ከቤታቸው መዋልን መርጠዋል። አሁን እጅግ የከፋ ሙቀት በአውሮፓ እየታየ መጥቷል። የቤት ውስጥ አየር ማቀዝቀዣዎች በብዛት እየተገዙ ይገኛሉ። አብዛኞቹ ሰዎች ሻወርና ወንዝ አካባቢ ላይ መዋልን ልማዳቸው አድርገውታል። አውሮፓውያኖች ቤታቸው፣ ትምህርት ቤቶቻቸው፣ የህዝብ አገልግሎት መስጫ ቦታዎቻቸው በሙሉ ሙቀትን እንዲያምቁ ተደርገው የተሰሩ ናቸው። ያልተለመደውን ሙቀት ከአኗኗር ዘይቤያቸው ጋር ተዳምሮ እጅግ ከባድ ሆኖባቸዋል። በአውሮፓ ያለው ሙቀት ሪከርድን የሰበረ ነው እየተባለም ጭምር ነው። 46 ዲግሪ ሴልሺየስ በላይ ከፍተኛ ሙቀት እየተመዘገበም ይገኛል። አውሮፓ ሙቀቱን መቋቋም እጅግ ብዙ ዋጋ እያስከፈላት ነው። ነዋሪዎች የአየር ማቀዝቀዣ ብዙ ገንዘብ እያወጡ እየገዙ እያስገጠሙም ይገኛሉ። በድፍን አውሮፓ የኤሌክትሪክ ፍጆታ ጨምሯል። ዋጋውን በእጥፉ እየናረ መጥቷል። የአየር ማቀዝቀዣ ቤታቸውን ለማቀዝቀዝ ቢጠቅማቸውም ራሱን የቻለ የጎንዮሽ ጉዳት እያስከተለባቸው ነው። ጉዳቱም ይህ ነው። ከውጪ የሚገጠመው ማሽን ከፍተኛ ሙቀት እያመነጨ ይገኛል። የእያንዳንዱ ቤት ሙቀት ተዳምሮ በከተማው ሲሰላ እጅግ የከፋ ሆኖባቸዋል። አውሮፓ አዲስ ፖሊሲ መቅረጽ የግድ ይላታል። የኃይል ቁጠባ ጉዳይ ደግሞ አሁን አሳሳቢ ሆኗል። በተጨማሪ የአየር ማቀዝቀዣ ገጠማ ህጉ እጅግ የጠበቀ በመሆኑ የተነሳ ከፍተኛ ቅሬታ በመንግስታቱ ላይ እየተነሳ ነው። መፍትሄ ፍለጋ አውሮፓ ላይታች እየዋተተ ነው። ከሁሉ የከፋው ደግሞ የኤሌክትሪክ ፍጆታው በዚህ ልክ እየጨመረ ከሄደ የአቅርቦቱ ጉዳይ የማይታሰብ ይሆናል። ትንሽ መቆራረጥ ብዙ ነፍሶችን ሊቀጥፍ ይችላል። የአየር ንብረት ለውጥ በአውሮፓ ብቻ አልተገደበም፣ ህንድንም እያሞቃት ይገኛል። ህንድ በዚህ የአየር ንብረት የተነሳ የዝናብ ዑደቷ ሙሉ በሙሉ ተዛብቶባታል። የግብርናና የኢንዱስትሪ ሂደቷ ጉዞ አሁን አሳሳቢ ደረጃ ላይ ደርሷል። አስፓልቶች በሙቀት ምክንያት እየቀለጡ ይገኛሉ። የአውሮፓና የህንድ አስፓልት ንጣፎች ቢለያዩም ከመቅለጥ ግን አልዳኑም። ትራንስፖርት በዝግታ እየተከናወነ ይገኛል። ባቡሮች ፍጥነት ቀንሰዋል። ህንድ ከአውሮፓ አንጻር የተሻለ ሙቀት እና አስፓልቶቿን ቢቋቋሙም የአውሮፓ ተጽዕኖ ግን አሁን እያንበረከኳት ይገኛሉ። ምድር እየሞቀች ትገኛለች። ፈረንሳይ ማስጠንቀቂያ በማስጠንቀቂያ ሆናለች። የተባበሩት መንግስታት ማስጠንቀቂያ ሰጥቷል። አንቶኒዮ ጉቴሬስ የዓለም ሙቀት መጨመር እጅግ አሳሳቢ እየሆነ መምጣቱን አሳውቋል። Climate disasters are becoming more frequent, more destructive and more costly. And the World Meteorological Organization has warned we ain't seen nothing yet. El Niño is not just knocking on the door, it risks blowing the house down. ኤልኒኖን ጨምሮ ብዙ መላምቶች እየተነሱ ነው። በዚህም የተነሳ ከባድ የአየር ንብረት ለውጥ አሁን በአውሮፓ አስጨናቂ እየሆነ መጥቷል። እጅግ የሞቀውን አየር ኤልኒኖ እየገፋ አህጉሪቱን እያጥለቀለቃት ይገኛል። በዚህ ሳምንት ውስጥ ቀኑ ማታው ሙቀቱ እኩል እንደሚሆን ይታመናል። በሙቀቱ ምክንያት የሟቾች ቁጥር እየጨመረ ይገኛል። የአውሮፓ የአደጋ ጊዜ መከላከያ ስራ በዝቶበታል። ፖርቹጋል በየመንገዱ ውሃ እየለቀቀች ትገኛለች። ስፔን በሙቀቱ የተነሳ ሰደድ እሳት ተነስቷል። ሙቀቱ እጅግ ምቹ ሁኔታ ለእሳቱ ፈጥሮለታል። በዚህም የተነሳ መቆጣጠር አዳጋች ሆኗል። Neighboring Spain is also dealing with wildfire and the fury of the sun. ከባድ ሙቀት ያዘለው አየር ከምድር ወገብ ከፍ ብሎ አሁን ላይ እየተዘዋወረም ጭምር ነው። በምድር ወገብ የነበሩ ዳመናዎችን በፍጥነት እያጠፋቸው ይገኛል። የምድር ዝቅተኛ ክፍሎች ኦሜጋ ተብሎ በተጠራው የአየር ንብረት እጅግ እየተጎዱ ይገኛሉ። አስቸጋሪ ሁኔታ እየታየ ነው። አውሮፓን ያስጨነቀው ሙቀት በአፍሪካም እየታየም ጭምር ነው። As rain clouds move from the hot wet equatorial regions to other parts of the world. But an omega block, as the name suggests,
blocks the jet streams. አንዳንድ ቦታዎች ግን ፍጹም ምልክቱ አልታየም። ለምሳሌ እንኳን ኢትዮጵያን ብንመለከት ኢትዮጵያ ለትሮፒክ ቅርብ የተባለች ነች። በዚህም የተነሳ እጅግ የከፋ ሙቀት ሊያጋጥማት ይገባ ነበር። ግን ኢትዮጵያ እንደዛ አይነት ችግር አላጋጥማትም። እነዚህ መላምቶች በዋነኝነት ተጠቃሽ ናቸው። የመጀመሪያው ከባህር በላይ ያላት ከፍታ ኢትዮጵያ እንድትቋቋመው ረድቷታል። ኢትዮጵያ በተከታታይ በዘመቻና ቀጣይነት ባለው መልኩ ያደረገቻቸው የአረንጓዴ አሻራ ስራዎች ጉዳቱን አቅሎላታል። ኤልኒኖ፣ ኦሜጋ፣ ክረምትና በጋን የመቀያየር አቅም ቢኖራቸውም በኢትዮጵያ ሊስተዋል ግን ፈጽሞ አልቻለም። ዓለም አቀፍ ጉባኤዎች ከዓመታት በፊት ስለ ምድር ሙቀት እየመከሩ ይገኛሉ። ተከታታይ ማስጠንቀቂያ ሰጥተዋል። ቸልተኝነት፣ እናት ምድርን አለማክበር አሁን እጅግ ከፍ ያለ ዋጋ እያስከፈለ ይገኛል። ሳይንቲስቶች ማስጠንቀቂያ እየሰጡ ነው። ጉዳቱ ከዚህም ሊከፋም ይችላል እያሉ ነው። የአየር ንብረት ተጽዕኖ ሀገራትን አህጉራትን እጅግ የከፋ ዋጋ ያስከፍላል እየተባለም ጭምር ነው። በሙቀቱ የተነሳ የጤና ችግሮች እየተበራከቱ ይገኛሉ። የሰው ልጅ ፈጽሞ ሊቋቋመው የማይችለው ሙቀት በቆዳና በውስጥ አካላቶች ላይ ፈታኝ ሆኖባቸዋል። ደረቅ አየር ላተነፋፈስ ስርዓት እጅግ አዳጋችም ጭምር ነው። እነዚህን የመሳሰሉ የጤና ችግሮች አሁን በአውሮፓ በሰፊው እየታዩ ነው። In extreme heat, it does this initially by something called vasodilation. That means blood vessels near the surface of the skin widen and that blood flow, that heat is released. Now that causes the blood pressure to drop, which can potentially be dangerous if you have a heart condition, and it makes the heart beat faster. ህፃናትና ነፍሰ ጡሮች አሁን ጉዳቱን መቋቋም ተስኗቸዋል። አውሮፓ እጅግ የከፋ የአየር ንብረትን እያስተናገደ ይገኛል። መትከል ለሰው ልጆች እጅግ ወሳኝ ነው። ኢትዮጵያ በዚህ ላይ ተጠናክራ እየሰራች ትገኛለች። አረንጓዴ አሻራ ምድሪቷን ይሸፍን እንላለን። የሀሳብ ዴሊ ቤተሰቦቻችን የዛሬው ይህን ይመስል ነበር። በቀጣይ በሌላ ፕሮግራም በሌላ አጀንዳ እስከምንገናኝ ሰላም።